የመጀመሪያው ነገር ቅባታችሁ በኃይል እንዲወጣ የሚያደርገው ነገር ኢማጅን የምታረጉት ነገር ነው። አሁን አይታችኋል። ኢማጅን የምታረጉበት ስፍራ ላይ ቅባት በዛ ሳይድ ፍሎ እንዲያደርግ ታረጉታላችሁ። ሁለተኛው ከማን ጋር ኮኔክት ምላችሁ። ኤልሳ ኤልያስን ፎሎ ባያደርገው ኖሮ ገበሬ ሆኖ ነበር የሚቀር። ሰላም ውድ የዩቲዩብ ቤተሰቦች፣ የጋድስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም። ቪዲዮዎችን ከለቀኩኝ ረጅም ጊዜ ሆኖታል፣ ግን ተመልሻለሁ። እግዚአብሔር ለብዙዎቻችሁ እንደሚናገራችሁ ዛሬ አምናለሁ። ዛሬ የማወራበት ሀሳብ ማለት ነው እናንተ ውስጥ ቅባት እንዲገለጥ የሚረዷችሁን ጥበቦችን ነው የምነግራችሁ። 3 ጥበቦችን ነግራችኋለሁ። በዚህ ውስጥ አምናለሁ ብዙዎቻችሁ እናንተ ውስጥ የተቀመጠው አኖይንቲንግ፣ እናንተ ውስጥ የተቀመጠው ጊፍት፣ ስጦታ፣ እነዚህ ሁሉ እንደሚገለጡ አምናለሁ። ስለዚህ ይህንን ትምህርት እስከ መጨረሻው በደንብ ስሙ። ቪዲዮውን ስትጀምሩት ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር ማድረጋችሁን እንዳትረሱ። የመጀመሪያው ነገር ቅባታችሁ በኃይል እንዲወጣ የሚያደርገው ነገር ኢማጅን የምታረጉት ነገር ነው። አሁን በደንብ ስሙ። ብዙ ሰዎች ማለት ነው ይጸልያሉ፣ ረጅም ጊዜ ይጸልያሉ። ጌታ ሆይ እኔ ውስጥ ያለውን ግለጣው፣ እኔ ውስጥ ያለውን ግለጣው። እዚህ ውስጥ ያላችሁ ብዙ እንደዚህ የጸለያችሁ ሰዎች ትኖራላችሁ። ነገር ግን በህይወታችሁ ላይ ብዙ የተገለጠ ነገር የለም። ለምን? ኢማጅን የምታረጉት ነገር ሮንግ ስለሆነ ነው፣ ትክክል ስላልሆነ። ምን ማለት ነው? ብዙ የእግዚአብሔር ሰዎች ላይፍ ላይ ሄዳችሁ ቼክ አድርጋችሁ ከሆነ ነፃ የመውጣት አገልግሎት የሚያገለግለውን አገልጋይ ሂዱና ተመልከቱ። ቀን ሙሉ የሚያስበው እንዴት ሰዎችን ነፃ አውጣለሁ። የትንቢት አገልግሎት የሚያገለግለውን የጠለቀ የትንቢት አገልግሎት የሚያገለግለውን ደግሞ ሂዱና ተመልከቱ። እግዚአብሔር ሆይ ዓይኔን ክፈት፣ በኃይል ማየት እፈልጋለሁ። እንዴት ነው የሚተነበየው? ይህንን ነው ቀን ሙሉ እያሰላሰለ ኢማጅን እያደረገ ራሱን ሲተነብይ፣ ራሱን ሰዎችን ነፃ ሲያወጣ የሚያዩ አይታችኋል። ኢማጅን የምታደርጉበት ስፍራ ላይ ቅባት በዛ ሳይድ ፍሎ እንዲያደርግ ታደርጉታላችሁ። ብዙዎቻችሁ ብዙ ነገር ኢማጅን ስለምታደርጉ ነው የማይሰራላችሁ። ኢማጅን የምታደርጉትን ነገር አስተካክሉ። መጽሐፍ መፈለግና ማድረግን በእናንተ ውስጥ የሚያደርገው እግዚአብሔር ነው ይላል። እናንተ ውስጥ በተደጋጋሚ የሚጮኸው ነገር ምንድን ነው? የትንቢት አገልግሎት ነው፣ የፈውስ አገልግሎት ነው፣ ሰዎችን ነፃ ማውጣት ነው። ሁሉንም ማድረግ አይቻልም ወይ? ይቻላል። ነገር ግን ማለት ነው ማኔጅ ማድረግ መቻል አለብን። አንዳንድ ጊዜ አንዳንዱ ሳይታችሁ ከሆነ ፈውስ ላይ በጣም ጎበዝ ነው፣ ከዛ ደግሞ ትንቢት ላይ ጎበዝ አይደለም። ለምንድን ነው? እግዚአብሔር ግን ለሁለቱም ሰጥቶት ሊሆን ይችላል። ማኔጅ ማድረግ አልቻለም። ኢማጅን የሚያደርገውና ፎከስ ያደረገው ምናልባት ሂሊንጉ ጋር ሊሆን ይችላል፣ ፈውሱ ጋር ሊሆን ይችላል። ስለዚህ ምን ላይ ነው በጣም ፎከስ የምታደርጉት፣ ኢማጅን የምታደርጉት? እኔ አስታውሳለሁ ከዚህ በፊትም ተናግሬያለሁ። 8ኛ ክፍል ላይ ቸርች ፕላንት አድርጋለሁ፣ በኃይል ተነብያለሁ። እነዚህ ነገሮች ኢማጅን አድርጊያቸዋለሁ። ክርስቲያን ያልሆኑ ሰዎች እንኳን ዙሪያ ላይ የነበሩት ትምህርት ቤት ያውቃሉ። ስለዚህ ኢማጅን የምታደርጉት ነገር ነው ቅባት በዛኛው ሳይድ ፍሎ እንዲያደርግ የምታደርጉት፣ እንዲፈስ የምታደርጉት። ኤልሳ ኤልያስን ሲከተለው ኢማጅን ያደረገው ነገር ነበር። ምን? 2 እጥፍ ቅባት እፈልጋለሁ፣ ደብል ፖርሽን። አይታችኋል። ኢማጅን ያደረገው ገንዘብ አይደለም። ኢማጅን ያደረገው ምንም አይደለም። ኢማጅን ያደረገው ነገር እጥፍ የሆነ ቅባት እፈልጋለሁ። ያገኘው ኤልሳ ይሄንን እጥፍ ቅባቱን ያገኘ። አይታችኋል። ኢማጅን የምታደርጉት ነገር ላይ ነው፣ በዛ ሳይድ ላይ ነው ቅባት ይመጣ። ዝም ብሎ መጸለይ አይደለም። ሚስጥር ልንገራችሁ፣ በልሳኖች ስትጸልዩ ኢማጅን እያደረጋችሁ ጸልዩ። ያ የምትፈልጉትን እናንተ ህይወት ላይ እንዲሰራ የምትፈልጉትን በልሳን እየጸለያችሁ ብቻ አይደለም። ታክሲ ውስጥ እየሄዳችሁ፣ ስራ ቦታ ላይ ሆናችሁ ያን ኢማጅን አድርጉት። ያ አኖይንቲንግ ነው በህይወታችሁ ላይ መገለጥ የሚጀምረው። መጽሐፍ ኤፌሶን ላይ ሲናገር በእናንተ ውስጥ በሚሰራው ኃይል መጠን ከምናስበው በላይ
አብልጦ ሊያደርግ የሚችለው ይላል በእናንተ ውስጥ ካለው ኃይል መጠን ከዛስ ከምናስበው እግዚአብሔር አልፎ የሚሰራ አምላክ ግን እኛ ውስጥ ያለው የኃይል መጠን የምታውቁት በምታስቡት ልክ ነው። ኢማጂን በምታደርጉት ልክ ነው። ስለዚህ ኢማጂኔሽናችሁ ከሰፋ ኢማጂን የምታደርጉት ነገር ሰፊ ከሆነ እመኑ ቅባቱ በዛ ልክ ይሰራል። ዳዊት ጋር የመጣውን አኖይንቲንግ ቅባቱን ተመልከቱት። አንበሳና ድብ ይገል ነበር። ከዛስ ጎልያድ ጋር ሲመጣ ሳኦል ሲፈሩ፣ ብዙዎች ሲፈሩ፣ ዳዊት ግን ኢማጂኔሽኑ ተቀይሮ ነበር። ስለዚህ ምንድን ያለው ይሄ ሸለፈታም ያልተገረዘ ሸለፈታም የኛ አምላክ ይበልጣል፣ እኛ ጋር ያለው አኖይንቲንግ ይበልጣል። ለምን? ኢማጂኔሽኑ ድብና አንበሳ እየገደለ ቅባቱን አውቆታል፣ ሰፍቷል። በቀላሉ ነው ጎልያድን ይጣሉ። ኢማጂን የምታደርጉት ቢግ ከሆነ አኖይንቲንጉ በዛ ልክ እየሰፋ ይመጣል። ጥቂት ነገር ከሆነ የምታስቡት በዛ ልክ ነው የሚሰራው። አኖይንቲንጉ ፍሎ የሚያደርገው ቅባቱ ፍሎ የሚያደርገው ጸጋው ፍሎ የሚያደርገው። ኢማጂኔሽናችሁን አስፉት፣ የምታዩትን ነገር አስፉት። ያየውን ምድር ሁሉ እሰጥሃለሁ አለ። የትኛውንም ይሰጥሃል። ለአገልግሎት ብቻ አይደለም፣ ለቢዝነስ ሊሆን ይችላል። መሬት ከሆነ ሁል ጊዜ የሚታየ ቅባት በዛ ሳይድ ፍሎ እያደረገ ነው። ንግድ ላይ ከሆነ ውስጥ እየተነቃቃ ያለው በዛ ሳይድ አኖይንቲንጉ ያልፋል፣ ቅባቱ ያልፋል። ኢማጂን አድርገው ስትነግድ በደንብ ኢማጂን አድርገው። ወርቅ ላይ ከሆነ ውስጥ ያለው ኢማጂን አድርገው ወርቁ ሲመጣ በዛ ሳይድ አኖይንቲንጉ ይንቀሳቀስልሃል፣ ቅባቱ ይንቀሳቀስልሃል። ኢየሱስ ጌታ ነው። ሁለተኛው ሐሳብ ቅባት በኃይል እንዲንቀሳቀስ የሚያደርገው ከማን ጋር ኮኔክትድ ናችሁ? እናንተ ጋር ሴም የሆነ አይነት ግሬስ እንዳለው ፊልም የምታደርጉ ከሆነ እግዚአብሔር ወደዛ ሰው እንድትሄዱ ከሆነ የተናገራችሁ በህልም ሊሆን ይችላል፣ በተለያዩ መንገዶች ማለት ነው። ያ የምታዩት የእግዚአብሔር ሰው ጋር ያንን አኖይንቲንግ ኦር ያ መንገድ የእናንተ እንደሆነ ከተሰማችሁ ማለት ነው ከዛ ሰው ጋር ኮኔክትድ መሆን አለባችሁ። ከዛ ሰው ጋር ተገናኙ። የእናንተ ቅባት አክቲቬት ይሆናል፣ በኃይል ይነሳሳል። ብዙ ሰዎች የሆነ ሰዓት ይጀምራሉ፣ የሆነ ሰዓት የሚያቆሙበት ምክንያት ማለት ነው ከነሱ ጋር የሚገናኝ የነሱ ሜንቶር ሊሆን ይችላል፣ ሊደር የላቸውም፣ አባት የላቸው። የሆነ ሰዓት ይጀምራሉ፣ የሆነ ሰዓት ያቆማሉ። ኮኔክትድ አይደሉም። አሁን መጀመሪያ የሰጧችሁ ምሳሌ አለ። ስለ አኖይንቲንግ ሲነሳ ብዙ ጊዜ ኤልያስ እና ኤልሳ ናቸው ሜንሽን የሚደረጉት በደንብ ስላሳዩት ማለት ነው። ተመልከቱት። ኤልሳ ኤልያስን ፎሎ ባያደርገው ኖሮ ገበሬ ሆኖ ነበር የሚቀር። ግን ከኤልያስ ጋር ኮኔክትድ ስለሆነ አኖይንቲንጉ አክቲቬት ሆኗል። አኖይንቲንግ በኃይል መጥቶበታል። ለምን? ኮኔክትድ ስለሆነ ማለት ነው። ማንን ነው እግዚአብሔር ለእናንተ የሰጣችሁ? ከማን ጋር ነው ኮኔክትድ እንድትሆኑ ጌታ የሚፈልገው? ከሱ ፐርሰን ጋር ኮኔክትድ ስትሆኑ እመኑ፣ እናንተ ውስጥ ያለው በኃይል መነሳሳት ይጀምራል፣ በኃይል መስራት ይጀምራል። እኔ አውቃለሁ ኮኔክትድ ስሆን ከስፒሪቹዋል ፋዘሬ ጋር እኔ ውስጥ ያለው ነገር በኃይል መነሳሳት ጀመረ። ፕሮፌቲካሊ በብዙ ኤሪያ ላይ፣ ፋይናንሻሊ በብዙ ኤሪያ ላይ ኮኔክትድ በኃይል አክቲቬት መሆን ጀመረ፣ መነሳሳት ጀመረ። ከማን ጋር ነው ኮኔክትድ ያደረጋችሁት? ጌታን መጠየቅ አለባችሁ፣ ጌታ ሰው እንዲሰጣችሁ። አዲስ ኪዳን ላይ ጳውሎስንና ጢሞቴዎስን መመልከት፣ እጁን በመጫን እሱ ውስጥ ያለውን አነሳስቶታል፣ ግሬሱን አኖይንቲንጉን አካፍሎታል። ስለዚህ እንደዚህ አይነት ፐርሰን ህይወታችሁ ላይ ያስፈልጋል። ሶስተኛው ነገር ደግሞ ይህም በጣም ኢምፖርታንት የሆነው ነገር አኖይንቲንግ በራሱ ማለት ነው የመስዋዕትን ህይወት ይፈልጋል፣ የመስዋዕትን ላይፍ ይፈልጋል። አሁንም ተመሳሳይ ኤልያስና ኤልሳ ጋር ላምጣችሁ። ኤልሳ ዝም ብሎ አይደለም ኤልያስን የተከተለው፣ የሰወው ነገር አለ። የሰወው ምንድን ነው? በሬዎቹን የሰወው፣ ያለውን ሀብትን የሰወው። ማን? ኤልሳ። እሱን ከሰዋ በኋላ ነው የተከተለው። አኖይንቲንግ ሁል ጊዜ መስዋዕትን ይፈልጋል። ቅባት እነ ጴጥሮስ ላይ እነ ዮሐንስ ላይ ከመምጣቱ በፊት ማለት ነው የሰውት ቤተሰብ አለ፣ የሰውት ስራ አለ። አይታችኋል። መስዋዕት ይፈልጋል አኖይንቲንግ።
በኃይል የሚወጣው እንደዛ ነው። አሁን ለምሳሌ ሌሊት ላይ ከሆነ መጸለይ ያለባችሁ፣ ቀን ሙሉ ስራ እየሰራችሁ ከሆነ እንቅልፋችሁን መስዋዕት ስታደርጉ ቅባታችሁ ይነሳሳል። የአኖይንቲንግ በህይወታችሁ ላይ በኃይል እንዲንቀሳቀስ እንዲገለጥ ምን እየሰዋችሁ ነው? የምትሰዉት ነገር ከሌለ አኖይንቲንግ እናንተ ላይ መንቀሳቀስ አይችልም። ብዙ ሰዎች ሚስ የሚያደርጉት ነገር ይህንን ነው። የሆነ ሰው እጅ ይጭንባችኋል፣ ከዛ በኋላ ላይ እንደዛ የሚቀጥሉ ይመስላችኋል። ኔቨር። ብዙዎቻችሁ እንደዛ ቢሆን ተገልጣችሁ ነበር። አሁን የነገርኳችሁን ፕሪንስፕሎች መከተል አለባችሁ። እጅ ተጭኖ ብቻ አይደለም፣ ከዛ ፐርሰን ጋር ኮኔክትድ መሆን አለባችሁ። መስዋዕት ያስፈልጋችሁ። መስዋዕት ከሌለ የሚገለጥ ነገር የለም። መስዋዕት ከሌለ የሚመጣ አኖይንቲንግ የለም። የትኛውም የእግዚአብሔር ሰው ያለ መስዋዕት አላለፈም። ሙሴ በፈርዖን ቤት ካለ ጮማ ይልቅ ከእስራኤል ሕዝብ ጋር መከራን መቀበል መረጠ ይላል። ስለዚህ ለዚህ ነው ሙሴ ይህ አኖይንቲንግ ያገኘው። መስዋዕት የማይችሉ ሰዎች ማቆየት አይችሉም ቅባታቸውን በውስጣቸው የተቀመጠውን። ሁለተኛ ነገር ደግሞ ማምጣትም ወደ ህይወታቸው አይችልም። መስዋዕት የማይችሉ ሰዎች ጓደኞቻችሁን እየሰዋችሁ ነው። ጌታ ሰዋልኝ ካለ መስዋዕት አለብን። ሁለተኛ ነገር ቤተሰቦችን እየሰዋ ማንን እየሰዋ? አንዳንድ የማይሆን ሪሌሽንሽፕ ውስጥ ያሉ ሰዎች አሉ፣ መስዋዕት የከበዳቸው። ለምን? ስለምወዳት። ግን ህይወቱ እየቀነሰ እንደሆነ ያውቃል። መንፈሳዊ ህይወቱ እየጎደለ እንደሆነ ያውቃል። ግን ለምንድን ነው ይህን የማታረገው? ስለምወዳት፣ ስለምወደው። ለአኖይንቲንግ እየሰዋችሁ አይደለም። ከአኖይንቲንግ ከቅባት ይልቅ የመረጣችሁት ያንን ሰው አይታችኋል። ቅባቱ ፕሌሱ ጋር ስትሆኑ ራሱ እሱ ጋር ተመሳሳይ ኢነርጂ ይመጣል። ስለዚህ ቅባት የምትፈልጉ ከሆነ መስዋዕት ማድረግ አለባችሁ። በዚህ ትምህርት እንደተባረካችሁ አምናለሁ። ከተባረካችሁ ኮሜንት ላይ ጻፉልኝ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።